ቡሊሽ ይሆናል ብሎ ነበር ባት ሰደንሊ ማርኬቱ ሰው ሁሉ እንዳሰበው አልሄደም እዚህ ጋር ጀስት ከዚህ ቦታ በኋላ ጀስት ዝም ብሎ ነው ወደ ታች የፈሰሰው ስቲል ነው ዳውን ትሬንድ ላይ ያለው ማለት ነው ባለፈው ላይቭ ስትሪም ላይ ከነበራችሁ 70% እኛ ራሳችን ኤክስፔክት አድርገን ነበር ወደ ላይ ይወጣል ብለን አይደል ያ ሎል ነበርክ ስንቶቻችሁ ነበራችሁ አይ ቲንክ ሁላችሁም ነበራችሁ አይደል ባለፈው ላይቭ ስትሪም የአርብ ዕለት ምናረገው ላይ ማለት ነው 70% ኤክስፔክት አድርገን ነበር ማርኬቱ ወደ ላይ ይነሳል ብለን ባት ከላይ ከፍቶ ነበር ግን ድራማቲክ የሆነ ሙቭመንት አሳይቶናል ማለት ነው ማርኬቱ አይ ቲንክ እንዲህ ይሻላል ፉል ስክሪን አይደል ሶ ምን ብያችሁ ነበር ሰው ሁሉ ባይ ያለ ነበር አክቹአሊ እኛም በጣም ብዙ ፐርሰንት ነው የሰጠነው 70% ከዛ በኋላ 30% ወደ ታች ሊወርድ ይችላል ምክንያቱም ማርኬቱ የሚሰጠን ነው የምንቀበለው ብለናል ማርኬቱን ፑሽ ማድረግ አንችልም ላይክ እኛ ማርኬቱን ማንቀሳቀስ አንችልም አይደል ሶ ማርኬቱ ምን ሰጠን ማለት ነው ዳውን ትሬንድ ነው የሰጠን ማለት ነው እዚህ ጋር 4 hour ቻርት ላይ ነው ያለነው ዳውን ትሬንድ ሰርቶናል እስቲ አሁን ግን currently ይሄኛው ኒውስ that means እነዚህ ኒውሶች በጣም አፌክት ሊያደርጉ ይችላሉ ማርኬቱን በቃ እነዚህ በጣም ማርኬቱን ወደ ታች በደንብ ሊገሉ ይችላሉ ዘን ደግሞ በጣም ፑሽ ሊያደርጉ ይችላሉ ወደ ላይ ባለፈው ካያችሁ ሲፒአይ ነበር ባለፈው ማርኬቱ በዚህ ሰዓት የወረደ ሰዓት ማለት ነው let me show you ማርኬቱ እዚህ ጋር በኃይለኛው ወርዶ ነበር ከዛ በኋላ የሆነ ኒውስ ነበር ሲፒአይ የሚባል ኒውስ ከዛ በኋላ ወደ ላይ ወጣ ማለት ነው ሶ ኒውስ ማለት ላይክ በማርኬቱ ዓለም በተለይ እነዚህ በጣም ቀይ ያላቸው ኒውሶች ማለት ነው በማርኬቱ ዓለም ጦርነት ብሏቸው በቃ ማርኬቱን በጣም ነው የሚያናጉት እነዚህ non farm employment NFP የሚባሉ average earning እና ሲፒአይ ሲመጣ በጣም በቃ መጠንቀቅ አለባችሁ ኢቭን ብሮከራችሁ ራሱ አንዳንዴ ስሊፔጅ ይጨምራል ማርጂን ሌቨል ይጨምራል ማርጂን ሎክ ያደርጋል ማለት ነው ሌቨሬጅ እንዳትጠቀሙ ይሄ የሚሆንበት ምክንያት ማርኬቱ ቮላቲሊቲው በጣም ይጨምራል ላይክ አሁን እዚህ ጋር ሪአክሽኑን አንድ ላይ ቁጭ ብለን ስለምናይ በጣም አሪፍ ነው ባይዘው አንድ ላይ ማየት ስላለብን ላይክ አሁን ባለፈው ኮርስ ስለለቀኩላችሁ ኮርስ ላይ ያሉትን ነገሮች አሁን ፕራክቲካሊ ነው የምናየው ማለት ነው አሁን የዲሞ ቻሌንጃችንን ገና አልጀመርንም አክቹአሊ የዲሞ ቻሌንጃችንን ስንጀምር ኮርሱ ላይ ያለውን ነገር ፕራክቲካሊ እንድናይ ነው ከዛ በኋላ ዲሞ ላይ እንዴት ፐርፎርም እንዳደረጋችሁ አይተን ደግሞ ከዛ ምን እናደርጋለን ወደ ሪል እንገባለን ማለት ነው ግን ዲሞ ላይ በደንብ ነው ቀጥቅጠን የምንሰራው ምክንያቱም በጣም ኢምፖርታንት ነው ብዬ ስለማስብ ማለት ነው ዲሞ ኢምፖርታንት ነው ብዬ ስለማስብ ዲሞን በደንብ እንቀጠቅጠውና ከዛ በኋላ ወደ እንትኑ እንገባለን ማለት ነው ወደ ሪል አካውንት እንገባለን ቀስ እያልን ወደ ሪል አካውንት እንገባለን ማለት ነው እንዴ ማይክ ልክፈትና ስክሪኑ ይታያል ጋይስ ይሄ ስክሪን ይታያል ኦኬ እሺ ሶ አሁን ኤክስፔክት የምናደርገው ምንድነው ከዚህ ማርኬት ማለት ነው እንዴ ኦፍ ላድርገው እስኪ ማይካችሁ አሁን ኤክስፔክት የምናደርገው ነገር ላይክ ማርኬቱ ክሊር የሆነ ነገር አልሰጠንም ስቲል ነው ማለት ነው ስቲል ነው ክሊር የሆነ ነገር አልሰጠንም የዴይሊን ቻርት ካያችሁ ላይክ ቤሪሽ ነው በጣም ኃይለኛ ቤሪሽ ነው በት ይሄንን ቦታ ሰብሮ ወደ ታች የሚወርድ አይመስለኝም ይሄንን ቦታ ማለት ነው ምክንያቱም ይሄን ቦታ ሚንስ ከ5000 ወደ 4000 ከገባ በጣም 4000 ነክቶ ወደ ላይ በኃይለኛው ሊመለስ ይችላል ግን ከኒውሱ በፊት ይሄንን ቦታ ሚነካ ከሆነ እዚህ ጋር ሰፖርት ይዞ ወደ ላይ በኃይለኛው ሊወጣ ይችላል
ማርኬቱ ማለት ነው። ምክንያቱም ስቲል ነው ቡሊሽነቱን ስቲል ነው አልለቀቀም ማርኬቱ ማለት ነው። ስቲል ነው ቡሊሽ መሆኑን አልለቀቀም። ልክ እንደዚህ በኃይለኛው ቢወርድም ቡሊሽ ስትራክቸሩን ስቲል ነው አልለቀቀም። ምክንያቱም ዛሬ አርብ ነው አይደል? ነገ ሊተዋኮሱ ይችላሉ፣ አይታወቅም። አሁን ባለፈውም ልክ እንደዚህ ነው የተፈጠረው። ሰዎች በዚህ ሰዓት በቃ ዳውን ትሬንድ ነው ማርኬቱ ሳይድዌይ ነው ምናምን ብሎ እያሰቡ እያለ ነው ልክ 1 ሰዓት 2 ሰዓት ምናምን ሲሆን አሜሪካ ስትራይክ አደረገች ተባለ። አሁን ባለፈው ሳምንት ነው የሆነው፣ ግን የዛሬ 15 ቀን የዛሬ ወር የሆነ ይመስላል ጦርነቱ ማለት ነው። እና ማርኬቱ ኮሬክት ለማድረግ ወደ ታች የወረደ ይመስላል። ከዛ በኋላ ወደ ላይ የሚወጣ ነው ይመስለኝ እኔ ፐርሰናሊ ሳስበው ማለት ነው። ምክንያቱም ነገ ማታ ወይም ነገ ማታ ካልተኮሰ በዚህ ሳምንት ካልተኮሰ ቀጣይ ሳምንት ሊታኮሱ ይችላሉ። ከባድ ስትራይክ ልታደርግ ትችላለች አሜሪካ ማለት ነው። እና አሜሪካ ስትተኩስ ደግሞ ማርኬቱን በጣም ነው የሚያናጋው። እና አይ ቲንክ ይሄኛው ማኒፑሌሽን ይመስለኛል ሳስበው ማለት ነው። ካያችሁ አሁን ዊክሊ ራሱ ነው የቀነሰው፣ ዊክሊ ራሱ ቀንሷል። ላይክ ኤክስፔክት ያደረግነው ዲስ ዊክ ኤክስፔክት ያደረግነው እስከዚህ ድረስ ይመጣል ብለን ነበር። ማርኬቱን እስከ 6000 ድረስ ማለት ነው እስከዚህ ድረስ ይመጣል ብለን ነበር ኤክስፔክት ያደረግነው። ባት ሀፕን አላደረግም። ግን ስቲል ነው ማርክ እናደርጋለን እስከዚህ ድረስ ይመጣል ብለን ይህን ቦታ ማለት ነው። አንዴ ችላትፋት አይታወቅም። አሁን ከረንትሊ ማርኬቱ እየሰጠን ያለው ማለት ነው። ጦርነት ሰዓት በጣም የሚያስቸግረው ነገር ምንድነው? የማርኬቱን ሙቭመንት ላይክ ፕሪዲክት ማድረግ አይቻልም እና ማኒፑሌት ያደርጋሉ ማርኬት ሜከርስ ማለት ነው። እና ባለፈው ካያችሁ በጣም ቲክቶክ ላይ ኢንስታግራም ላይ በጣም ኮንቪንሲንግ ነበር። ዳት ሚንስ ማርኬቱ ሁሉም ሰው ባይ ባይ እያለ ነበር። ጎልድን ካያችሁ ባይ 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 ጎልድ ባይ እያሉ ነበር። ግን መጨረሻ ላይ ምንድን ነው የሆነው? ጎልድ እዚህ ጋር ማኒፑሌሽን ሰራ፣ እዚህ ጋር ማኒፑሌሽን ሰራ። ባለፈው ነግሬያችሁ ነበር። እኔም እዚህ ጋር ፖዚሽን ከፍቼ ነበር። እዚህ አካባቢ ዘግቻለሁ ፖዚሽን ማለት ነው። አርብ ዕለት ማታ እዚህ ጋር ከፍቼ ነበር ፖዚሽን። ሲከፍት እዚህ ጋር ከፍቷል አክቹአሊ ከላይ ግን ቀነሰ። ሲቀንስ ይሞጥቻለሁ የኔ ፖዚሽን ማለት ነው፣ ዘጋው። ሶ በጣም ማኒፑሌት አደረገ ማለት ነው ማርኬቱ። ከዛ በኋላ ሁሉንም ቦታ ቴስት ያላደረገው ቦታ የለም። እና አሁንም ማኒፑሌሽን ሊሆን ይችላል፣ ማኒፑሌት ሊያደርግ ይችላል ማርኬቱ። እና ሰርፕራይዚንግሊ ወደ ላይ በኃይለኛው ሊወጣ ይችላል። ኒውሱን እንጠብቃለን ማለት ነው። እስከዛ ድረስ ጥያቄ ምናምን አላችሁ? ጥያቄ ካላችሁ ዌቭ አድርጉልኝ። then we can talk. ስንት ሰው አለ? ስንት ነን ጋይስ ዛሬ? 17። እሺ ትችላለህ፣ ማውራት ትችላለህ። ባህሩ ክፍት ነው፣ ማይኩ መክፈት ትችላለህ። ሰላም ነው። አንዱ ሁሉ ሰላም ብራል። እግዚአብሔር ይመስገን። በመጀመሪያ ደረጃ የምናደርገው ነው አመሰግናለሁ። እንግዲህ እኔ ፎሬክስ ትሬዲንግ ገና ራሴን እያስተዋወቅኩ ያለው እንዲሁም ባይዘው በመጀመሪያ ደረጃ አንተና ነው በአሁኑ ሰዓት በጣም ያው ኮፖች እየሸጡ ነው ብዙዎቹ ሰውን እንትን እያደረጉ ያሉ። አንተ ግን ያው በቅንነት ብዙ ነገር በነፃ እያበረከትክ ነው እኛን እያስተባበርክ እና እኔ ገና እርሊ ማንመንዝ አካባቢ ነው ማቴሪያሎችን ራሱ ገና እያነበብኩ ነው እና ግን አሁን ላይ እኔ ያው መሰለኝ የፈለኩት እዚህ ስቴጅ ላይ ሆኜ ዲሞ አካውንት መክፈት በራይት ታይም ነው ወይ የሚለውን ጥያቄ ለመጠየቅ ነው። ማለትም ገና እርሊ አይደለም
ማለትም ይሄ ቴክኒካል ነገሩን ገና ማንበብ የለብኝም ወይ የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። ኦኬ በጣም አሪፍ ጥያቄ ነው። አሁን ላይክ አሁን ትሬዲንግ ሲጀመር ማለት ነው አንደኛ በማንበብ ብቻ የሚታወቅ አይደለም። በጣም አሪፍ ጥያቄ ነው። ምክንያቱም አሁን የካልቸራል ሲስተሙ አለ ኤዱኬሽናል ሲስተሙ እና ኤዱኬሽናል ሲስተሙ የተማርነው አካዳሚካሊ የተማርነው ነገር ምንድን ነው? መጀመሪያ ቲዮሪካሊ በደንብ ትማራለህ፣ ከዛ በኋላ ፕራክቲካል የሚባል ነገር አለ። ትሬዲንግ ላይ ግን ቲዮሪ ፓርቱ በፐርሰንት ብናስቀምጥ 20% 15% ቢወስድ ነው። ሁሉን ነገር የምትማረው ኦን ዘ ፊልድ ነው። እዛው ትሬድ ያደረግ ነው የምትማረው። ኢቭን ዲሞን እንኳን ብንወስድ ማለት ነው ዲሞ 20% ነው የሚወስደው። ኦኬ ዩ ሎስት ኢንተርኔት ኮኔክሽን። ጋይስ ወራፕን ኢንተርኔት ተቋረጠ መሰለኝ። እኔ ተቋርጦ ነበር። አንተ ተቋርጠ ነበር። አይ ቲንክ እንትን ነቅለውት እንደገና ሰኩ መሰለኝ ዋይፋዩን። አይደው ነው አልገባኝም። ሶ እና ወደ ፖይንታችን ስንመጣ ዲሞ ላይ ነው ያቆምነው አይደል? ሁሉን ነገር የምታውቀው ትሬድ ስታደርግ ነው ሞስት ኦፍ ዘ ታይም ማለት ነው። ኢቨን የቀረውን 60% ማለት ነው 60% ቲዮሪካሊ እና ዲሞ ቻሌንጅን 20% ካደረግን የቀረውን ሪል አካውንት ላይ ነው የምታውቀው። ምክንያቱም ሁሉ ነገር ከኢሞሽን ጋር ነው የሚገናኘው ትሬድ ስታደርግ ማለት ነው። እና እሱን ነገር መጀመሪያ ሪል አካውንት ላይ ትሬድ ከማድረግ በፊት ዲሞ አካውንት ላይ ትሬድ ማድረግ መጀመር አለብህ። ላይክ ትሬድ የምታደርገው በትክክል ባይሆንም ራሱ ትክክል አለመሆኑን ማወቅ ራሱ አንድ ራሱን የቻለ ትልቅ ማወቅ ነው። ገባ? ትሬድ ያደረግ ያለው መንገድ ትክክል አለመሆኑን ማወቅ አንድ ትልቅ እውቀት ነው ራሱን የቻለ። እና እንዴት ነው ትሬድ የሚደረገው የሚለውን ነገር ዲሞ ላይ ካየን በኋላ ከዛ በኋላ ደግሞ እንደገና ሪል አካውንት ላይ እንገባለን ማለት ነው። ምክንያቱም መጨረሻ ላይ ያን ሁሉ የምንማረው ፕራይስ አክሽን፣ አፕ ትሬንድ፣ ዳውን ትሬንድ፣ ሳይድ ዌይ፣ ኮንሶሊዴሽን ምናምን ብለን የምንማረው ትሬድ ኦን ፊልድ ትሬድ ለማድረግ ነው። እና የምናነበውን ነገር አክሽን ካልወሰድንበት ኦር የተማርነው ነገር ፕራክቲካል ካልሞከር ነው ማወቅ አንችልም። ኢሞሽኑን ማወቅ አንችልም። ኢቨን እኛ ምን አይነት ሰዎች ነን ትሬድ ስናደርግ የሚለውን ነገር ማወቅ አንችልም። ብሊቭ ሚ እስካሁን ትሬድ ያደረገ ሰው አለ በሪል አካውንት ከእናንተ መሀል? ምን ያህሎቹ ናቸው ትሬድ ያደረጋችሁት? ምን ያህሎቹ ናቸው በዲሞ የጀመራችሁት? ጭራሽ ትሬድ አድርጎ ማያውቅ ሰው ስንት ነው እናንተ ማለት? እዚህ ጋር 19 ሰው እያየው ነው። እና አርጋችሁ ማታውቁ ከሆነ እንደዚህ ዲስላይክ አድርጉ። አርጋችሁ የምታውቁ ከሆነ ደግሞ ላይክ አድርጉ። ገና ጀማሪ ከሆናችሁ ያሳዩ። ሶ አብዛኞቻችሁ አርጋችሁ አታውቁም ማለት ነው። ሞስት ኦፍ ዘ ታይም ኦልሞስት መሀል ላይ። እሺ ሶ ሪል አካውንት ላይ ስገቡ ማለት ነው ሪል አካውንት ላይ ስገቡ ራሳችሁን በጣም ነው የምትፈትኑት። እና እኔ እንደ አይነት ሰው ነኝ እንዴት ላላችሁ? ምክንያቱም ላይክ ሁሉን ነገር የምታውቁት ቅድም እንዳልኳችሁ ይሄን ነገር ኦን ዘ ማርኬት ኦን ዘ ፊልድ ነው የምታውቁት። ኦን ዘ ፊልድ ሰርጀሪ ስንማር አሁን ሰርጀሪ ቲዮሪካሊ ስንማርና ፊልዱ ላይ ይለያል አይደል? ግልጽ ነው አብሬ? ግልጽ ነው። አንድ ግልጽ ነው ያ እና ላይክ ሰርጀሪ እንደመማር ብላ አስብ። ላይክ ለምሳሌ ሰርጀሪ ማድረግን አንድ ሰርጅን ዶክተር ሲማር ቲዮሪካሊ ይማራል፣ ወረቀት ላይ ያነባል ምናምን። እሱ በጣም ኢምፖርታንት ነገር በጣም ኢምፖርታንት። ግን አዘኝ ዶብ ዘዴ መጨረሻ ላይ ሰውን ካላከመ ኦር ሰርጀሪ ማድረግ ካልቻለ ምንም ጥቅም የለውም። እና እሱን ደግሞ ምን ላይ ይማራሉ? አሻንጉሊት ላይ ይማራሉ። አሻንጉሊት ላይ ሰርጀሪ ማድረግን ሰውን ማከምን ሲማሩ እና በትክክለኛ ሰው ላይ ሲማሩ ይለያል። በጣም ቤስት ኤግዛምፕል ነው ይሄ ባይዘው። ለምሳሌ አሁን አሻንጉሊቱን ጉበቱን ብትቆርጥ ምናምን ችግር የለም አሻንጉሊት ነው። ላይክ ግን ሰው ቢሆንስ የዛ ሰውዬ ቤተሰብ አይለቅህም፣ ያንተ ሳይኮሎጂ አይለቅህም።
ከቤተሰቡ ይልቅ ደግሞ የአንተ ሳይኮሎጂ አይለቅም። እና ትሬዲንግ ላይ ሲመጣ ዲሞ አካውንት አሻንጉሊቱ ብለው ኢምፖርታንት ነው፣ አያስፈልግም ማለት አይደለም። ግን ደግሞ ሪል አካውንት ሲመጣ ኢሞሽንን ይነካል ማለት ነው። ትክክለኛ ሰው ጋር ትመጣለህ አሁን። ኦኬ ስለዚህ ዛስ ዋይ ዲሞ ቻሌንጅ የጀመርነው አሁን የጀመርነው ቻሌንጅ ራሱ ማለት ነው። አሁን የጀመርነው ቻሌንጅ ፎር ቢጊነርስ በጣም ኢምፖርታንት ስለሆነ ነው። አሁን ሁሉም ሰው ፐርፌክት ያመጣዋል ብዬ አላስብም። ብዙ ብሎ የሚያደርግ ሰው ይኖራል። ኢሜይላችሁንና ፓስወርዳችሁን የወሰድነው ለዛ ነው፣ ቼክ ለማድረግ ነው። ምክንያቱም ማንም የሚሸውር ሰው እንዳይኖር ማለት ነው፣ እያንዳንዱ ቼክ ስለምናደርግ። ኦኬ አሁን ብዙ ብሎ የሚያደርግ ሰው ይኖራል። ብሎ ማድረጉን ማየት ራሱ አንድ እውቀት ነው። ትሬድ አድርጎ ማያውቅ ሰው ብሎ ማድረጉን ማየት ራሱ አንድ ነገር ነው። ገባ? ዛትስ ዋይ ዲሞ ቻሌንጁን የጀመርነው እና ከዚህም በኋላ ዲሞ ቻሌንጅም እንቀጥላለን። አሁን ሪል አካውንት ላይ ከገባችሁም በኋላ ዲሞ ቻሌንጁን እንቀጥላለን። ባይ ዘ ዌይ በዚህ አጋጣሚ እዚህ ጋር 19 ሰው አለ። $50 ያደረግንበት ምክንያት ሞስቱ ሁሉም ሰው $500 ማስገባት አይችልም ሪል አካውንት ላይ ሲመጣ አይደል? አልተጀመረም ዲሞ አልተጀመረም። ሲጀመር ፖስተር እለቅላችኋለሁ፣ ዲሞ ስታርትድ የሚል ፖስተር እጀምርላችኋለሁ። ማን ነው እለቅላችኋለሁ ኮሚኒቲ ላይ። ኦኬ አልጀመርንም። ሶ ዲሞ 50 ያደረግንበት ምክንያት ሞስቱ ሁሉም ሰው 50 አፎርድ ማድረግ ይችላል ብዬ ስለማስብ ነው። ምክንያቱም 50ዋን ማሳደግ ከቻለ 50ዋን ትሬድ ማድረግ ከቻለ ከዛ የቀረውን ደግሞ አይከብድም። ኦኬ ሪል አካውንት ላይም 50 ካስገባ በኋላ ማሳደግ ትችላለህ ማለት ነው። 50ዋን ብሎ ካደረግ ሪል አካውንት ላይም 50ዋን ብሎ ታደርጋለህ ማለት ነው። እና ይህን ዲሞ አካውንት እንደ ሪል አካውንት ነው ትሪት ማድረግ ያለባችሁ። ይህንን ነገር ላይክ እኔ ለኮሚኒቲው ኬር ስለማድረግ ነው። ላይክ በደንብ ሰው ትሬድ አድርጎ ራሱን መለወጥ ይችላል ብዬ ስለማስብ ነው። ለኮሚኒቲው ስለማስብ ይህን ቻሌንጅ የጀመርኩት ማለት ነው። እና ኮርስ ማዘጋጀት፣ እያንዳንዱን ቻሌንጅ ማዘጋጀት፣ ሁሉን ነገር ማዘጋጀት ጊዜ ይወስዳል። ግን ጀስት አንድ ሰው ግን ይህን ነገር ካልጀመረ ሁሉም ሰው በክፍያ የሚያደርግ ከሆነ ክፍያ መሆኑ ችግር የለውም እኮ፣ ግን ሁሉም ሰው አፎርድ አያደርግም ክፍያውን። ኦኬ ምክንያቱም ትሬዲንግ ራሱ ብር የሚጠይቅ ነገር ነው። ብር የምትከስሩበት ኢንዱስትሪ ነው። አሁን ደግሞ ያን ኢንዱስትሪ ላይ ሁሉም ሰው ብር ይኖረዋል ብዬ አላስብም። ዛትስ ዋይ ጊዜ ወስጄ ከምሰራው ስራ ቀንሼ ምናምን እንትን ማድረገው ማለት ነው፣ ጀስት ለእናንተ ለመጥቀም ብቻ ዛስቴት። እና ይህን ነገር ስናደርግ በጣም ሲሪየስሊ ነው ማድረግ ያለባችሁት። ኦኬ ሲሪየስሊ በጣም ሲሪየስሊ ነው ማድረግ ያለባ። ምክንያቱም እኔ ምንም ላደርግላችሁ እችላለሁ፣ ግን የሆነ መንገድ ላሳያችሁ እችላለሁ። ኦኬ ይሄ ነው መንገዱ፣ ይሄ ትክክለኛው መንገድ ነው የሚለውን ነገር ማለት ነው። እና አንድ ሰው ደግሞ መንገድ ካላወቀ የትም መሄድ አይችልም። እኔ በጣም ብዙ ሰፈር አድርጌያለሁ። ላይክ ማንም ሜንቶር የሚያደርግ ሰው አልነበረም። በጣም ብዙ ቪዲዮ አለ፣ በጣም ብዙ ዩቲዩብ ጉሩ አለ። እኔ እንደውም ሳስበው ማለት ነው ሞስት ኦፍ ዘ ታይም ሰው እንዲከስር የሚያደርጉት እነዚህ ዩቲዩብ ላይ ያሉ ሰዎች ናቸው። ላይክ በጣም ብዙ ትምህርት አለ እና በጣም ብዙ ኖይዝ አለ። ኖይዚ ይሆናል በጣም ዩቲዩብ ማለት ነው። ዘን ከዛ በኋላ በቃ ላይክ ዩ አር ላይክ ኢንድ አፕ ሉዚንግ መኒ አት ዘ ኤንድ ኦፍ ዘ ዴይ። እና በጣም ብዙ እንትኖች አሉ፣ ዩቲዩበሮች አሉ ዝም ብሎ በቃ ጀስት ዝም ብሎ ገንዘብ ለማግኘት ብቻ ዩቲዩብ ላይ ገንዘብ ለማግኘት ብቻ ቪዲዮ ፖስት ያደርጋሉ። ኢቨን እነሱም ትሬድ አድርጎ አያውቁም። ትሬድ ካደረጉም ላይክ ሞክረው ነው ምናምን። እና እሱም ቪዲዮ አይቼ በጣም ሰፋ አድርጌያለሁ ብዬ አስባለሁ። በእኛ ሀገር ላይ ብዙ አላየሁም። የእኛ ሀገር ዩቲዩበሮች፣ የእኛ ሀገር ትሬደሮች እንደውም ጎበዝ ናቸው። ባይዘወይ በዚህ አጋጣሚ ሲሪየስሊ ነው የሚያስተምሩት። ኢቨን በክፍያ የሚያስተምሩት በጣም አደንቃቸዋለሁ ኦል ኦፍ ሰም። ምክንያቱም አንድ ሰው ከፍሎ ለሚማረው ነገር ቫልዩ ይሰጣል፣ በጣም ቫልዩ ይሰጣል። ይህንን ኮርስ በክፍያ ባረገው ሁላችሁም ቫልዩ ሰጣችሁ ነው የገባችሁ ሰዎች የምትማሩት። እስቲ እናንተ ቫልዩ ሰጣችሁ ነው ያያችሁ ያላችሁት አክቹአሊ በዚህ ሰዓት ያላችሁ ሰዎች ማለት ነው።
ግን ይህንን ላይቭ ለመግባት ከፍላችሁ ብገቡ አስባችሁታል? እንዴት አይነት ቫልዩ እንደምትሰጡ። ከዛ እያንዳንዱ ማወራውን ነገር ለከፈላችሁት ነገር እንደ እንትን ነው የምታስቡት። እንደ ላይክ ምንድን ነው በድሮ ዘመን ሰው ብር በሌለበት ዘመን ከብትና ጨው ምናምን ነው የሚነግደው እና ያንን ቫልዩ ነው የምታስቡት ለከፈላችሁት ነገር ማለት ነው። እና ሰው ለሚከፍለው ነገር ቫልዩ ይሰጣል። ግን ይህንን ነገር ቫልዩ ሰጣችሁ ነው መከታተል ያለባችሁት። ጊቫዌይ ለማሰጥ አስብ ያለው ግን ምን መሆን እንዳለበት እስካሁን አልወሰንኩም። ጊቫዌይ ምናምን ስትሉ አይቻለሁ፣ ግን ምን መሆን እንዳለበት እስካሁን አልወሰንኩም። ስወስን አሳውቃችኋለሁ ጊቫዌይ ምን ሊሆን እንደሚችል ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ ለወጣ ሰው ግን አንድ ይቅርታ ጥያቄ ነበረኝ። ሎት ሳይዝ ምናምን ነገር እንትን አለው እንዴ? በቀን ውስጥ ምን ያህል ትሬድ ማድረግ እንዳለብን፣ በቀን ውስጥ ምን ያህል መክሰር እንዳለብን ምናምን፣ ከዛ በታች መክሰር እንደሌለብን ህግ አለው? አሁን እነሱን ዳይሬክሽኖችን እሰጣችኋለሁ። ላይክ በፐርሰንት አድርጌ ያስቀምጥላችኋለሁ ስንጀምር ቻሌንጁን ከመጀመራችን በፊት ማለት ነው። እና የምንጠቀመውንም ሎስ ሳይዝ $50 ከ0.01 ሎስ ሳይዝ በላይ መጠቀም አንችልም። አክቹዋሊ ትንሽ ስለሆነች $50 ግን እነሱን ዳይሬክሽኖችን እናስቀምጣለን። ምንም ለእናንተ ሳላሳውቅ ቬሪፋይድ ባልሆነ አካውንት ነው ዲሞን የተቀላቀል፣ ችግር የለውም ማለት ችግር የለውም። ግን አካውንትን ቬሪፋይ ማድረግ አለብን። ሁላችሁም አካውንታችሁን ቬሪፋይ ማድረግ አለባችሁ። 2 ኢሜይል ላይ ነበረኝ እና በአንዱ ነው የገባሁት። በዛኛው በሪል በገባሁት ዲሞ ልገባ ስል እምቢ አለኝ። የሪሉን ብቻ ነው የሚያመጣልኝ እና በቃ አዲስ ሳይን አድርጌ በዛኛው ዲሞ ተቀላቀልኩ። ኦኬ ችግር የለውም። ግን ቬሪፋይ ለማድረግ ሞክር። ቬሪፋይ ካላደረገልህ ደግሞ ላክልኝ ኢሜይሉን፣ እኔ ፑሽ አደረግልሃለሁ፣ ለፓርትነሮች እልክልሃለሁ፣ ለኤክሰኖሶች ማለት ነው። አትሊስት ፑሽ እንዲያደርጉ ማለት ነው ወደ ላይ። አይ ቬሪፋይ የሆነ አካውንት አለኝ። ቬሪፋይ የሆነ አካውንት ዲሞ አላስገባም አለኝ። አዲስ ስታንዳርድ አካውንት ልከፍት ስል ያ ስታንዳርድ አካውንት ኤግዘነስ ላይ ከከፈተልኝ በኋላ ወደ ሜታ ትሬድ ልገባበት ስል አያመጣም። ሪል ብቻ ነው የሚያመጣው እንጂ የዲሞ አካውንት አያመጣም። ትሬል ሚል አያመጣም፣ ሪል ሚል ያመጣው ሁሉም ላይ ማለት ነው። አሁን ዲሌት አድርጌም አዲስ ያስተያየኩት ምንም ያመጣልኝ አልቻለም። ለዛ በአዲስ አካውንት ገባው ማለት ነው። ኦኬ እንጂ ቬሪፋይ የሆነ አካውንት አለ። ኦኬ ዲሞን ኢምቢ አለ። ዲሞ አላመጣም ማለት በቬሪፋዩ ማለት ነው። ከዚህ በፊት ዲሞ ተጠቅሜበት ነበረ። ኦኬ መጀመሪያ ከዛ ነው ቬሪፋይ አድርጌ ሪልም የተወሰነ ትሬድ አድርጌበት ነበረ። ከዛ አካውንት ብሎ ሳረግ 2 አካውንት ብሎ ሳረግ 2 ዲፖዚት ያደረኩት ብሎ ሳረግ ተውኩት። ኦኬ ኦኬ ስለዚህ ዲሞ ኢምቢ አለ ማለት ነው። አልከፍትም ብሎ ነው አዲስ አካውንት ገብቼ ከፍቼ በዲሞ የገባሁት። ቻሌንጁ ተቀላቅያለሁ በዲሞ ትላንት ዛሬ ጧት ነው። ኦኬ ቼክ እናደርገዋለን። ሞክር ነበረ በዛ። ኦኬ ሜታልስ ማይንን ከተጠቅማችሁ ማታውቁ ከሆነ እዚህ ጋር እንደምታዩት አሁን ዜናውን ካውንት ዳውን ያደረገ ነው ይታያል አይደል? ዜናው እስከሚጀመር ኦልሬዲ አሁን 2 ደቂቃ ከምናምን ቀርቷል። እዚህ ጋር ካውንት ዳውን ያደረገ ነው። ልክ ይሄኛው ሲያልቅ ሪአክሽኑን እናያለን፣ የማርኬቱን ማለት ነው። እሺ ሌላ ጥያቄ ያላችሁ እስከዛ ድረስ ኒውስ እስከሚያልቅ ድረስ? ኒውሱ ካለቀ በኋላ ትንሽ ጊዜ ብቻ ስለሆነ የምንቆየው አንድ ጥያቄ ነበር። እሺ የዲሞ ቻሌንጁ መቼ ነው የሚጀመረው? የዲሞ ቻሌንጁ የሚጀመርበትን ቀን ኮሚኒቲ ላይ አሳውቃችኋለሁ። ዲስ ዊክ ግን አይጀመርም። ዲስ ዊክ አይጀመርም። ኦኬ ያኛው እንትን ማለት ቪዲዮ ምናምን ፖስት አድርግልን ነበር። ኮርሱ አልቆ ነው ያ የዲሞ ቻሌንጁም ላይቭ ስትሪሙም እያንዳንዱ ነገር ኢትስ ፓርት ኦፍ ዘ ኮርስ። አንዳንድ ነገሮችን አሁን ቪዲዮ ፖስት ከማድረግላችሁ እንደዚህ በግልጽ ስናወራ ምናምን ጥያቄ ሲጠይቁ ተመለስላችሁ ግልጽ ይሆናል ብዬ ስለማስብ ነው። ትክክለኛው የፕራይስ አክሽን ኮርስ ሙሉ በሙሉ ግን ያኛው አልቋል። የፕራይስ አክሽኑ አሁን ወደ ፕራክቲካል ነገሮች መግባት አለባችሁ። አሁን ሜንቶሪ ያደረኳችሁ ነው ማለት ነው። ጨርሰሃል? ኮርሱ ጨርሰሃል? ኦኬ በጣም አሪፍ።
እንዴት ነበር ገብቷል? የገባ ነገር አለ የተወሰነ ነገር? አሪፍ ነው ማለት እስካሁን ባየሁት አሪፍ ነው። ናይስ። በቃ ከኮርሱ ግር የሚል ነገር ካለ ትጽፍና ሁሌም ኮርሱ ላይ እላለሁ ይሄን ነገር ሙሉን ከሰማ ላይቭ ስንገባ ትጠይቃለህ። ሁሌም ላይቭ አርብ ማን ነው ሁለት ማታ ሁሌም ስለምንገባ ምንም ግር የሚል ነገር የሚቀር ነገር ይኖራል ብዬ አላስብም። ኮርሱን እኔ ስላዘጋጀው እኔን ጠይቀኛል። በቃ አዊል አንሰር እኔ አልፎ አልፎ የሆነ ማለት የሆነ ቻርት ያን ያክል ማንበብ አልችልም ስለ ፐርፌክት አይደለሁም ያና ያ ነው ትንሽ እንትን የሚሆንብኝ እንጂ ሁላችንም እኮ እንደዛ ነው። ቻርትማ በትክክል ማንበብ የምንችል ቢሆን እኮ ትሬድን ያደርግ ነበር። ቻርት ጊዜ የሚገለው እሱ ነው። በደንብ ፐርፌክት ሆነ ማንበብ መቻል። ኦኬ በቃ ቴንክ ዩ። ባይ ዘ ዌይ እንትን አታደርጎች ፐርፌክት ለመሆን እንዳትሞክሩ። ቻርት ማንም ፐርፌክትሊ ማንበብ የሚችል ኢቭን አሜሪካ ስቶክ ማርኬት እዛ ያሉት ራሱ በትክክል ማንበብ አይችሉም ፕሮፌሽናል የሚባሉት። አሁን እዚህ ጋር ፔንዲንግ እያለ ነው ይታያል። ላይክ ወደ ዋናው ፖይንታችን ስንመጣ ወደ ቻርቱ እንመለሳለን። ኦኬ አሁን ሪያክሽኑን እናያለን። የማርኬቱን ሪያክሽን አያችሁት? ላይክ ፔንዲንግ ያለ ነው። ፕሊስ እንትን ማይካችሁን ኦፍ ታደረጉ። ሶ 30 ደቂቃ ሆኗል። ማርኬቱ ሪያክሽኑ እናያለን ማለት ነው። ፎርካስቱ ተመሳሳይ ነው። አያችሁ 0.4 ሆነ 0.4 ፎርካስቱ ጋር ተመሳሳይ ነው። ነን ፋርም ኤምፕሎይመንት ጨምሯል። ስለዚህ ጎልድ ወደ ላይ ሊሄድ ይችላል በጣም ኃይለኛው ማለት ነው። አሁን እዚህ ጋር የመጀመሪያው ፕሪቪየስ ስንት ነበር? 58 ኬ ነበር። ኖ ሶሪ ፕሪቪየስ 126 ኬ ነበር። ፎርካስቱ 8 ይሆናል ብሎ ነበር ያሰቡት 92 ኬ ሆኗል። ስለዚህ ጎልደን ሪአክሽን እዚህ ጋር እናያለን ማለት ነው። ስለዚህ ኒውሱ አልፏል። ሞስት ኦፍ ዘ ታይም ማወቅ ያለባችሁት ነገር ኒውሱ ካለፈ ከ30 ደቂቃ በኋላ ነው ትሬድ የምታደርጉ ከሆነ ማድረግ ያለባችሁት ማለት ነው። ዜናው ካለፈ ከ30 ደቂቃ በኋላ ትሬድ ማድረግ አለባችሁ፣ ወይም ከዜናው 30 ደቂቃ በፊት ወይም ዜና ያለቀን ትሬድ አለማድረግ። ኦኬ ይህን ነገር ያዙ። አሁን እዚህ ጋር በጣም ወደ ታች እየወረደ ነበር ማርኬቱ፣ ግን ሰደንሊ ግሪን ካንድል አሳየን። እዚህ ጋር ግሪን ካንድል ኖ አሁን ይሄ ማርኬት ምን ሊሆን ይችላል? ቀጥታ በቃ መስመሩን ይዞ ሊቀጥል ይችላል ወደ ላይ፣ ምንም ላይ መለስ ሊወጣ ይችላል። ካልሆነ ደግሞ ቀጥ ብሎ ወደ ታች ሊወርድ ይችላል። መች ካላችሁ ደግሞ ከ30 ደቂቃ በኋላ አሁን 5 ሚኒት ላይ አድርገን ብናይ ካያችሁ በቃ አይርስ ምን ያህል ሪአክሽን እንዳለው ማርኬቱ። አሁን እንደ ትሬድ ለማድረግ ኖርማል ቀን ቢሆን ይሄ ቦታ ኦልሬዲ ሳፖርት ኤሪያችንን ነክቷል። እዚህ ጋር ሳፖርት ኤሪያችንን ነክቷል። እዚህ ጋር ትሬድ እንደማድረግ ቢሆን ማለት ነው። አያችሁት? ሳፖርት ኤሪያችንን ነክቷል። ግን አሁን ኒውስ ስላለ እንደገና በኃይለኛ ወደ ታች ሊወርድ ይችላል። ሶ አሁን እዚህ ላይ አንድ ሮኬት ከተጨመረ በቃ ማርኬቱ እንዲህ ጋር ነው የምናገኘው። አንድ እንትን በቃ ከተተኮሰ ማርኬቱን ላይ ነው የምናገኘው። ኦኬ ቅድም ስለ ቻርት ስለማንበብ አውርተን ነበር። ሁሉን ነገር ፐርፌክትሊ አሁን ለማምጣት የምትሞክሩ ከሆነ ፐርፌክትሊ
ይመጣል ስሩ ፕሮሰስ ግን ትንሽ ጊዜ ይወስዳል። ላይ ጊዜ ይወስዳል ማለት አታውቁ ማለት አይደለም፣ ግን እስከዛ ድረስ ትንሽ ማለት ፐርፌክት ለመሆን ስንሞክር ብዙ ጊዜ በትክክል ክሊር አድርጌ ለመናገር እየሞከርኩ ነው። ብዙ ጊዜ ፐርፌክት ለመሆን ስንሞክር ምን እንሆናለን መሰላችሁ? ላይክ ትክክለኛው ማድረግ ያለብንን ነገር እናጠዋለን እና ፐርፌክሽን የሚመጣው አንድ ነገር ትክክል መስራት የሚመጣው ከብዙ ስህተት ነው። ሌላው ደግሞ ብዙ ከተሳሳተ ሰው በመማር ነው አይደል? ስለዚህ ፐርፌክት እስከምትሆኑ ድረስ አትጠብቁ። በተወሰነ ደረጃ ሪስካችሁን ቀንሳችሁ ሞክሩ። ኢሞሽናችሁን ቼክ አድርጉ፣ ራሳችሁን ምን አይነት ሰው መሆናችሁን ማለት ነው። ኦኬ ከዛ በኋላ ኤክስኪዩት ታደርጋላችሁ ማለት ነው። እና በጣም ብዙ እንትን እንዳታደርጉ፣ በጣም ብዙ እንዳትከስሩ እባካችሁ። በጣም ብዙ ሪስክ እንዳታደርጉ፣ አሁን በተለይ ተማራችሁ ማለት ነው። በጣም ብዙ ሪስክ እንዳታደርጉ፣ የተወሰነ ሪስክ አድርጉ። እና እቺ ነገር ኔክስት ቪዲዮ ላይ ለመስራት አስቤ ነበር፣ ግን ይጠቅማችኋል ብዬ አስባለሁ። ብዙ ጊዜ ምን ትሆናላችሁ መሰላችሁ? ማርኬቱ በጣም የከሰራችሁ ስትመጡ እንድትቀንሱ አያደርግም። ተጨማሪ ገንዘብ እንድትጨምሩ ነው የሚገፋፋችሁ፣ ኢሞሽናችሁ ማለት ነው። ኦኬ ያኔ ነው በጣም ሰው ብዙ ብር የሚያጣው። ስለዚህ እንደዛ እንዳትሆኑ ምን እንደምታደርጉ ልንገራችሁ። በጣም ስትከስሩ ኦፍ ማድረግ፣ ላይክ በቃ ኦፍ ማድረግ። እኔ ለምሳሌ ይሄንን ሳምንት ሰኞ ዕለት ነው ማክሰኞ ዕለት ነው ትሬድ የወሰድኩት። ከዛ በኋላ ምንም አይነት ትሬድ አልገባሁም። ምንም አይነት ትሬድ በቃ ሁሌ ትሬድ በማድረግ አይደለም የሚመጣው። የሆነ ትሬድ አደረጋችሁ $100 ወይ $1000 አገኛችሁ አይደል? ውጡ፣ በቃ ውጡ ከዛ ማርኬት። ከዛ ውጡና የሆነ ነገር ግዙበት። በዛ 100 ካገኛችሁ 50ውን ዊዝድሮ አድርጋችሁ ወይ ልብስ ግዙ ወይ የሆነ ሳምቲንግ የሆነ ነገር ግዙ። ኦኬ ካልሆነ መለሳችሁ ለዛ ማርኬት ነው የምትሰጡት። ማየት አለባችሁ። ኦኬ ይሄንን ነገር አትሊስት ገዝቻለሁ የታለ? ለምሳሌ አሁን ያኔ እኔ ፕሮፊት ሳገኝ ይሄን ፓወር ባንክ ነው ሌላ ፓወር ባንክ ለሰው ሰጥቻለሁ መሰለኝ የገዛሁት። ስልክ መግዛት ካልቻላችሁ ፓወር ባንክ ግዙ። ሁሌም እንደምለው ፕሮፊት ካገኛችሁ ዊዝድሮ አድርጉ። ከዛ ታዩታላችሁ። ኦኬ ትሬዲንግ ውሸት ነው ውሸት አይደለም ይላል ጭንቅላታችሁ። ራሳችሁ ገብታችሁበት እኮ ነው። ስለዚህ እንደዛ እንዳይላችሁ ምን ታደርጋላችሁ ማለት ነው። አንዴ ሄንዲ ነው ይሰማል ማውራው። ሶ ጭንቅላታችሁ እንደዛ ትሪክ እንዳያረጋችሁ ምን ታደርጋላችሁ ማለት ነው። የሆነ ነገር ትገዛላችሁ። ከዛ በኋላ እሱ ነገር ታያላችሁ። ኦኬ አትሊስት ይሄንን ገዝቻለሁ እኮ ራይት፣ አትሊስት ይሄን ነገር ገዝቻለሁ። ስለዚህ በጣም አሪፍ በቃ እንደዛ ያደረጋችሁ ነው። ያ ዛሬ ማይክ ጥሩ አይደለም። እዚህ ጋር ዲኖይዝ አብርቼ ነው፣ ግን ላይ እዚህ እንትን ህንጻ እየሰሩ ነው መሰለኝ። ባሳያችሁ እንዳለ መሀል ከተማ በጣም እኮ ነው የሚጨው። እዚህ ጋር ባሳያችሁ እንዳለ ኮንስትራክሽን ወራበስ በሬ የሚታረድ ነው ይመስለኝ ማደራሽ። ስለዚህ ነገር ስለ ሳይኮሎጂ ምናምን ሌላ ቪዲዮ ኤዲት የተደረገ ነው የተቀረጸ፣ እሱን እለቅላችኋለሁ። እና ኤቭሪ ቪዲዮ እለቅላችሁ ሁሉም ቪዲዮ ፓርት ኦፍ ዘ ኮርስ ነው። እሺ ጀስት ስለ ትሬዲንግ ብዬ መለቅ ከሆነ ፓርት ኦፍ ዘ ኮርስ ነው። ሌላ ደግሞ ያሰብኩት ነገር አለ። የትሬዲንግ ካፒታል ምናምን እንዴት ነው ካፒታላይዝ ማድረግ የምትችሉት ለሚለው ነገር መስራት የምትችሉትን ስራ እኔ በጣም ብዙ ስራ ሰርቻለሁ። ከነዛ ስራዎች መሀል የኢንዲ ክሬቲቭ አካዳሚ ፎቶሾፕ ኮርስ እና የተለያዩ ኮርሶችን እናስተምር ነበር። እና እሱን የፎቶሾፕ ኮርስ ሜቢ ምንም ስራ የሌላችሁ ሰዎች ማድረግላችኋለሁ ዩቲዩብ ላይ በነጻ ልለቅላችሁ አስቤያለሁ። ኦልሞስት ወደ በጣም ብዙ ሌሰን ነው ላይክ ከትሬዲንጉ ቪዲዮ በጣም ይበዛል። እና አፕሎድ አድርገን ነበር፣ ሳውንድ ኮፒራይት ምናምን ይዞብን ነው። እሱን እለቅላችኋለሁ ጀስት ካፒታል እንድታገኙ ማለት ነው። ኢንቦክስ ላይ ግን ካፒታል ምናምን ብላችሁ የምትመጡ ሰዎች እንዳትመጡ። ኦኬ ትሬዲንግ
ውስጥ ማስገባት ያለባችሁት ገንዘብ ኤርን ያደረጋችሁትን ገንዘብ ነው፣ ሰርታችሁ ያገኛችሁትን ገንዘብ ነው። ሶ ከሆነ ሰው ወስዳችሁ ያመጣችሁትን ኦር የሆነ ትሬደር ጠይቃችሁ ያገኛችሁትን ገንዘብ እዛው ነው የምትመልሱት የምትሰጡት። ኦኬ። ስለዚህ እኔ ላደርግ የምችለው ነገር እናንተ ራሳችሁን እንድትይዙ ዲፔንዳንት መሆን የለባችሁም ሳሟል ላይ የሆነ ትሬደር ላይ። ኦኬ። ስለዚህ አንዳንድ እንትኖች አሉ፣ በጣም ብዙ ኮርሶች አሉ የተቀረጹ እና እነሱን ኮርሶች ፋይል ላይ ቼክ አደረግና ይለቅላቸዋል ዩቲዩብ ላይ ኤንዲ ክሬቲቭ የሚለው ዩቲዩብ ላይ ማለት ነው። በጣም ብዙ ስራዎችን መስራት ትችላላችሁ። ትሬዲንግ ብቻ አይደለም፣ ፎቶሾፕ ብቻ አይደለም፣ ዲዛይን ብቻ አይደለም፣ ኤአይን ማስተር ማድረግ ትችላላችሁ። አሁን እኮ ማወቅ ያለባችሁ ነገር ትሬዲንግ ተምራችሁ ገንዘብ ታገኛላችሁ። ኢትስ ፋክት፣ ግን ገንዘብ ያስፈልጋል ትሬዲንግ ለመጀመር አይደል? ያንን ገንዘብ ለማግኘት ደግሞ የግድ መስራት አለባችሁ። ያን ደግሞ እንዴት መስራት እንደምትችሉ ላይክ ጀስት እኔ ኮሚኒቲው ኬር ስለማድረግ እለቅላችኋለሁ በነጻ። ላይክ ስንት 5000 ብር ነው 3000 ብር ነበር በኮርስ እናስከፍለው የነበረው ከዚህ በፊት። እሱን በነጻ ልለቅላችሁ አስቤያለሁ። ጸባያችሁን አይቼ ማለት ነው። ጸባያችሁን አይቼ እለቅላችኋለሁ። አዲስ ቱሎች ምናምን ሲለቀቁም እለቅላችኋለሁ። የእናንተ ስራ የሚሆነው ቼክ ማድረግ ነው። የትሬዲንጉ ቻናል ላይ ደግሞ ትሬዲንጉም ቻናል ላይ እለቅላችኋለሁ በጣም ብዙ እንትኖችን ጊዜ ሳገኝ ግን ቴንክ ዩ በጣም ስለመጣችሁ አመሰግናለሁ። ትንሽ ነገር ተጠቅማችኋል ብዬ አስባለሁ። አርብ ዕለት ኔክስት ላይቭ ሴሽን ማሲቭ ነው የሚሆነው። አርብ ዕለት አልኩ፣ የዛሬው አርብ ጭንቅላቴ ውስጥ አለ ታውቃላችሁ። አርብ ዕለት ሳይሆን እሁድ ዕለት 4 ሰዓት ላይ በጣም ብዙ ሰው ይመጣል ብዬ አስባለሁ። እዛ ላይ ያላችሁን ጥያቄ በሙሉ ሰብስቡ እና ትጠይቁኛላችሁ። ኒውስ የለም፣ ኒውስማ አለፈ እኮ ይኸው ኒውስ አለፈ። ማርኬቱን እያየሁ አይደል? ለማን ነበር እያወራ የነበርኩት? ማን ነው ኒውስ የለም ያለው? በቼክ ላይ ተሜ ኬስ ነው የምመጣው። ኒውሱ እኮ አልፎ ማርኬቱን አላየኸውም? እዚህ ጋር በጥሶ ወጥቶ ይኸው እዚህ ጋር ኒውሱ አለፈ እኮ። ቅድም ስለሱ ነበር የማወራው። ጋይስ ግራ አጋባችሁ እንዴ? ኒውሱን አላያችሁም ነበር ወይስ ተሜ አዲስ መተ ነው? ኒውሱ 10 ሰዓት ተኩል ላይ ነው። ማይክ ላብራላችሁ። ኦኬ እሺ ግን የእናንተን ኦፍ አድርጉ። በቃ በጣም ነው የሚጮኸው ባይዘው። እሺ ክፍት ነው አሁን ማይኩ። አንድ ይሰማል። እኔ የነበረኝ ጥያቄ ማርኬቱን እኔ እዚህ ጋር እየጠበኩት ነበርና አሁን ላይ ሁለተኛ ግሪን ካርድ ተሰጠን ነው ባይምንገባው ሎወር ታይም ፍሬም ላይ ሄዳ ዛሬ ኒውስ ስላለ አትሊስት 30 ደቂቃ ጠብቅ። ከዛ እዚህ ጋር ሴትአፕ ሲሰጥ ጠብቀህ ትገባለህ ማለት ነው። ለምሳሌ አንዴ ይሄ ቦታ ይታያል፣ ይሄን ቦታ ማለት ነው። ይሄ ቦታ ብሬክ ያርግና ሎባት እያለች ማይኪ ቆይ ለሚቻርጅ ዲስዋን። እሺ መጣሁ፣ ጠብቁኝ። ይሰማል? መጣሁ ብሏል። አንድ ጠብቀው። አንድ ነገር ተጠይቀው አቲ መጣሁ ብሏል። ጠብቀው አንድ። አይ እኔ ቴክኒካል የሆነ ነገር ልጠይቅ እኮ እኔ አንድ አይደለሁም ግን ጠብቀኝ መጣሁ ብሏል እኮ። አንተ አንዴ ባትሆን የምታውቀው ነው። እሺ ጋይስ ምን አልከው? ተመልሻለሁ። ኦፍ አድርጎ ይጨዋል በጣም ድምጼ የተሰማኝ። እሺ ይሄ ቦታ ይታያል አይደል? ይሄን ቦታ በሃየር ታይም ፍሬም መስፈር አለበት። ኦኬ
ይሄን ቦታ ማለት ነው። ዛት ሚንስ 5142ን ሰብሮ ስትራክቸር ቢልድ አፕ ማድረግ አለበት። ወደ ላይ የሚወጣ ከሆነ በጣም ብዙ ካሽ የምናደርገው ሙቭመንት አለ። ዛት ሚንስ ይሄን ወደ ላይ ብሬክ አድርጎ እንደዚህ ቴስት ማድረግ አለበት። እንደዚህ ስትራክቸር ቢልድ አፕ ያደረገ ነው የሚሄደው ወደ ላይ የሚሄድ ከሆነ ማለት ነው። እዚህ ጋርም ቴስት ሊያደርግ ይችላል፣ ግን እዚህ አካባቢ ነው የምንገባው ኢንትሪያችን የሚሆነው። ግን ይህንን ሰብሮ መውጣት አለበት ማርኬቱ ኮንፈርሜሽን እንዲሰጠን ማለት ነው። እሺ ይሰማል? ሰላም ነው፣ ሁሉ ሰላም። እንትን ሬዚስታንስ ዞኑ ከሰበረኝ በኋላ እንዴት ነው ኮንፊርሜሽን ማግኘት? ማለት ምንም እንትን አይልም፣ የሆነ ወደ ኋላ ምናምን ብዙ ጊዜ ይመለሳልና እንዴት ነው ትክክለኛ ኮንፊርሜሽን ማግኘት? ሰሞኑን ማርኬቱ በጣም ድራማቲክ ነው። ባይዘው የሰሞኑ ማርኬት ሪስፔክት ያደረገ አይደለም ዞኖቹን ማለት ነው። የሰሞኑ ማርኬት ዛስዋይ ዝም ብሎ በጣጥሶ እየሄደ ያለው ማለት ነው። ራንደም የሆነ ስትራክቸር ነው እየፈጠረ ያለው። ጦርነቱም አለ፣ የፎርካስቱም ኒውሶቹም ምናምን ስላሉ ማርኬቱ ሰሞኑን ምንም ትክክለኛ ስትራክቸር እየሰጠ አይደለም። ዛስዋይ ሪስፔክት ያደረገ ያለ ሆኖ ሰብሮ እየወጣብ ያለው ለዛ ነው። አንተም ጋር ብቻ አይደለም ሁሉም ጋር ነው። እና ዛስዋይ አሁን ኮንቲኒዌሽን ላይ እንድንይዘው ነው ካች እንድናደርገው ማለት ነው። እዚህ ጋር ብንገባ አሪፍ ነበር፣ ግን ይህን ቦታ ወደ ላይ መስበር አለበት። ይሄን ዛስዋይ ይህን ቦታ ሰብሮ እንደገና ቴስት ማድረግ አለበት። ለዛ ካልሆነ አናም ነው ማለት ስንት ፒፕ ወደ ላይ ከሄደ በኋላ ነው እንትን ገባው? ስንት ፒፕስ ሚንስ በፒፕስ ከምነግር በፕራይስ ለምን አልነግርም? 5146 ከ40 ወደ ላይ መስበር አለበት። ከ45 ከ42 ከዛ መመለስ አለበት። ገባ? ወደ ላይ ሄዶ መመለስ አለበት። ወደ ታች ነው ያ መመለስ አለበት። ወደ ታች መመለስ አለበት። ቴስት ማድረግ አለበት ያን ቦታ። አንዳንዴ እዚህ ጋርም ቴስት ሊያደርግ ይችላል፣ ግን ስትራክቸሩን ቡሊሽ ስትራክቸሩን በደንብ ስትሮንግ የሆነ ስትራክቸር ካየ መግባት ትችላለህ። ግን ከ5046 በላይ ሲሆን ዊ ጋና ሉኪንግ ፎር ባይ። ኦኬ ግን ቅድም እንዳልኳችሁ እንግዲህ ከ30 ደቂቃ መጠበቅ አለብን ብያችኋለሁ። 30 ደቂቃ ስታልቅ ከዛ ትሬድ ማድረግ ትችላላችሁ ማለት ነው። ከ11 ሰዓት በኋላ አይ ቲንክ ሌላ ጥያቄ የላችሁ ማለት ጋይስ? ኒውስ ብቻ ለማየት ስለሆነ የመጣ ነው። ደግሞ ፍሉ ይዞኛል በዛ ላይ አንድ ይሰማል። ይሄ ጥያቄ ከዴሞ ቻሌንጅ ጋር በተያያዘ እሺ። እና ሬጅስትሬሽን ላይ እንትን ኤም5 ሎጊን እና ዴሞ ፐርሚት እንደሆነ አልገቡኝም እነሱ ምን እንደሆነ። ኦኬ የዴሞ 5 አይ ሚን ኤምቲ5 ሚንስ የዲሞ አካውንትን ከኤምቲ5 ጋር አገናኝተህ አይደል ትሬድ የምታደርገው? አልገባህም? እሱማ ገብቶኛል። እንትኑ ነምበሮቹ የት ነው ማመጣቸው የሚለው የት ጋር ነው ማገኘው? ኦኬ እሱን ኤክሰነስ አካውንት ውስጥ ትገባለህ። ከዛ በኋላ ወደ ኤክሰነስ አካውንት ከገባ በኋላ የዲሞ አካውንት እቺ ነጠብጣብ አለች አይደል? እሷ ውስጥ ትገባለህ። እሷ ውስጥ ገባ ሎጊን የሚል አለ፣ ሰርቨር የሚል አለ። ሴቲንግ ውስጥ ገባ ማለት ነው። እዛው እሱን ነው ኮፒ የምታደርገው። ሎጊን ሰርቨር የሚለው በእሱ ነው ኮኔክት የምታደርገው። ለእኛ የምትልከው ሎጊን የሚለውን ቁጥር ነው፣ አንተ ሎጊን ለማድረግ የምትጠቀመውን ማለት ነው። የዲሞ አካውንቱን እና ፓስወርዳችሁ ከኤክሰኖስ ዋናው ፓስወርዳችሁ ለየት ያለ ቢሆን ይመረጣል። አክቹዋሊ ሁሉም እንደዛ ነው የሚያደርጉ አይደል? ዋናውን
አፕሊኬሽኑን ፓስወርድ አታስገቡም ለትሬድ አይደል? የተለየ ነው የምናደርገው ሁላችንም። እሺ እሺ እሱን ትራክ ለማድረግ ነው ጀስት ፕሮግረሳችሁን ለማየት ማለት ነው። ሌላ ነገር የለውም። እና ጋይስ ስለመጣችሁ አመሰግናለሁ። ቴንክ ዩ። ኔክስት እንገናኛለን እሁድ ዕለት ማለት ነው። ሰላም ሁኑ።